ወይኔ ሴዶ አንድ ነገር ብቻ ልበል ሆዳም ለርግብ ብቻ ይተፈጠርክ ሆዳም እኔ ወላሂ ላዚም ነው የምላችሁ በጆኒ ጁጁሱ ሰይዶ ማርሻል ከተሸነፈ ወላሂ ላዚም ሃይማኖቴን እቀይራለሁ። እኔ ያአላህ የሮቤልን ፊት ተመልከቱ። የሮቤልን ፊት ማለት በጣም ከባባድ ፓንቾችን ተቋቁሞ ነው ፋይት ሲያደርግ የነበረው ማለት ሲጠበቅ የነበረው ኢቲኤፍሲ 02 እንግዲህ በትላንትናው ዕለት መቋጫውን አግኝቷል። በሴዶና በጆኒ ጂጂቱ መካከል እንዲሁም ደግሞ በሮቤልና በንቃተ ህሊና በሃይማኖት ወይም ደግሞ በታይሰንና በአብርሃም መካከል የነበረው እንዲሁም ደግሞ በረቢቅና በስቴፈን መካከል የነበረውም ደግሞ እንግዲህ የበርካቶችን ትኩረት አግኝቶ እጅግ በርካቶችም ደግሞ ሐሳባቸውን የሰጡባቸው እንዲሁም ደግሞ የዕለቱ ምርጥ ፋይት ማለት የምንችላቸው ነበሩ። እያንዳንዱ ፋይቶች በስተጀርባ እንግዲህ የተለያዩ የተፈጸሙ ጉዳዮች አሉ፣ የተደረጉ ድርጊቶችም አሉ። እንግዲህ እነሱን መረጃዎችን የማቀበላችሁ ይሆናል። አብራችሁኝ ቆዩ። እናንተ የማን ደጋፊዎች ነበራችሁ? እስቲ ኮሜንት ሴክሽን ላይ የገባችሁ ሐሳባችሁን ግለጹ። ከእናንተ የሚጠበቀውን ላይክ በማድረግ ቪዲዮውን ጀምሩ። ለቻናሉ አዲስ ሆናችሁ ሰብስክራይብ አድርጉ። ቪዲዮቹን ጋብዛችኋለሁ። በቅድሚያም እንግዲህ መመስገን ያለበትን አመስግነን እንጀምራለን። እቺ ቪዲዮ ተጋብዛችሁ መለሰን ክብርት ከንቲባዋንና ከተማ አስተዳደሩን እጅግ ላቅ ያለ ምስጋና ይገባቸዋል። እውነት ለመናገር ጌቾ ታላቅ ስራን ይሰራው። አሁን ላይ ወጣቱ ምን እንደሚፈልግ አብሮ ለመሰባሰብ ለመፈቃቀር የሀገሩን መዝሙር በጋራ ለመዘመር ያለውን ፍላጎት አሳይተናል። በተለይ እነዚህ ፌዴሬሽን ተብሎ በየቦታው አሁን ስፖርት ፌዴሬሽን፣ የቦክሲንግ ፌዴሬሽን ምንድነው ስራ ውስጥ ያው በአመት እንኳን አንድ ውድድር አላሳየንም። አንዲት ውድድር ስፖርተኛው ስለመኖሩ ጭራሽ የሚያውቅ አይመስለኝም። በየአመቱ ግን በጀት ይወስዳል። እነዚህ ጠቅላላ ፌዴሬሽኖች የተባሉ የስፖርት ፌዴሬሽኖችን አነቃቅታቸዋል። ተነሱ። እንደዚህ ነው ለሀገር የሚሰራው። በሀገር ደረጃ እውቅና ያስፈልጋል። እውነቴን ነው የምልህ። ታላቅ ምስጋና ይገባሃል። ከተማ አስተዳደሩ በየቦታው ስፖርት ማዘውተሪያ ስፍራዎች ሰርተሃል። ተጠቀሙበት። ለእናንተን የሰራ ነው የተባለን ያለውና ክብርት ከንቲባዋን ከተማ አስተዳደሩን እጅግ እናመሰግናለን ላረጋችሁ ነገር ሁሉ። እንደዚህም አይነት መልክ አለን እንድንል አርጋችሁናል። እናመሰግናለን። አሁን ተበርሽ የተናገረው ልክ ይመስለኛል። መመስገን ያለበት አካል ሊመሰገን ይገባል። ይሄንን ፕሮግራም አዘጋጅቶ እንግዲህ ለታዳሚዎች ማድረሳቸው እንዲሁም ደግሞ ለመጪውም ደግሞ ትውልድ ደግሞ እጅግ በጣም የሚያነሳሳ ይመስለኛል። እንዴት አገኛችሁት ግን? ለማንኛውም እስቲ ስለ ፋይቱ ሐሳባችሁን ግለጹልኝ። እዚህ ጋር ደግሞ እንግዲህ ሌላኛው መነጋገሪያ የሆነ አንድ ወጣት ግለሰብ አለ። እስቲ ቪዲዮን ተጋበዙልኝና ሐሳባችሁን። እኔ ወላሂ ላዚም ነው የምላችሁ በጆኒ ጁጁሱ ሰይዶ ማርሻል ከተሸነፈ ወላሂ ላዚም ሃይማኖቴን እቀይራለሁ። እኔ የአላህን አቅም የማይበት የማቅበት ውድድር ነው ይሄ። ወላሂ ላዚም እኔ ማለት ነው ይሄን ውድድር እምነት በሌለው ሃይማኖት በሌለው ሰው ሰይዶ ማርሻል ከተሸነፈ ይሄ ወላሂ ላዚም እኔ ሃይማኖቴን እቀይራለሁ። አላህ አቅሙን ካላሳየኝ ወላሂ ላዚም ነው የምላችሁ። ያልገመትኩ ገብርኤል እንደዚህ ያልገመትኩ ይህ ወጣት ሴዶ ከተሸነፈ ጆኒ ጂጂቱ ካሸነፈ እምነቴን እቀይራለሁ ሲል በራሱ አንደበት ተናግሮ ነበረ። እንደሰማችሁት ነው። አሁን እምነቱን ይቀይራል ወይንስ አይቀይርም? የበርካቶች ጥያቄ ሆኗል። ለማንኛውም ግን እምነትና ሲጀመር ፋይት ምን አገናኘው? ፈጣሪ እንደውም ራሱ የማይፈቅደው ነው። በእምነት ደረጃ የማይፈቅድ ነው። ይህ ነገር ሪንጉ ስንገባ ከእምነትም ከምንም ነፃ የሆነው በቃ መጋጠም የሚፈልግ በራሱ ፍላጎት ገብቶ ይጋጠማል እንጂ ከፈጣሪ ጋር የሚያገናኘው የለም የሚል ሐሳብ ነው ያለኝ። እንዴት አገኛችሁት? እስቲ እናንተ ሐሳባችሁን ስጡበት። በነገራችሁ ላይ በትላንትናው በጆኒና በሴዶ መካከል በነበረው ግጥሚያ እንግዲህ ጆኒ ማሸነፉ የማይረሳ ነውና ከዚህ ጋር ተነስቶ እነማን ምን አሉ? እስቲ በርካታ ቪዲዮዎች አሉ እየጋበዝኳችሁ በማለማል ሐሳቤን ሰጥቷቸዋል። አንድ ነገር ብቻ ልበል በግ ሆዳም ለርግብ ብቻ ይተፈጠርክ ሆዳም ነህ። ለአንተ ራሱ ይሄን ባይገባህ በግነ ለዚህ ሲጀመር ጃኒ ልክ ነበረች። በግነ ሴዶ በግነ ሲጀመር አገባቡ ራሱ ልክ አይደለም እኮ አባዬ። ወላሂ ሲጀመር አገባቡ ራሱ ልክ አልነበረም እኮ። ዋለ ምን አፈሰስክብኝ? በግነ አልጫወትም ብለህ እንደነበር ባትጫወትስ ቢቆርብስ ባይጫወትስ ባከወስ አንድ ነገር ብቻ ልበል በግ ሆዳም ለርግብ ብቻ ይተፈጠርክ ሆዳም ነህ። ለአንተ ራሱ ይሄን ባይገባህ በግነ
ከዛሬ በኋላ አሽ የሚለውን ድምጽና you don't know me at all I'm a professional የሚለውን ድምጽ ለአንዴና ለመጨረሻ ጊዜ ላንሰማው እንችላለን ወይ ደግሞ ዘላለማችንን ልንሰማው እንችላለን። በነገራችን ላይ ማለት ነው ጆኒ የሴዶን እጅ መስበር በጣም ቀላል ነው፣ በጣም ሲምፕል ነው። ኤምኤምኤ ፋይተር ማለት እዚህ ጋር እንደምትመለከቱት በጣም ከባድ ፋይተሮች ናቸው። እንኳን እጅ አይደለም እግርም በጣም በቀላል ነገር ሲሰባብሩ ነው የምናየው። እና ይሄ ስፖርት ደግሞ እኛ ሀገር በሰፊው መሰጠት አለበት። ጆኒ ደግሞ ቢግ ሪስፔክት ሰይዶ ሴዶን ከመጀመሪያው ራውንድ ካለፈ እኔ ማርሻል አርት አቆማለሁ፣ ወደ ንግድ ገባለሁ። በቃ ጋይስ ፋይናል ታይም ላይ ደርሰናል። ጆኒ እንደሚታወቀው የዛሬ 3 ወር አካባቢ ከንቃተ ህሊና ጋር ነገ ፋይት ልታደርጉ የመጨረሻ ኢንተርቪው አድርጌ ነበር። የአዲስ አበባ ልጅ ነህ እያሉ ብዙ ሜም እየተሰራብኝ ነው። በበነጋታ ግን ማለት ከፋይቱ በኋላ ማንንም ሰው የኔን ስም ጠርቶ ሜም አይሰራም ጀግና ብለው ነው የሚያወዱስኝ ብለህ ተግብረው ነበር። ማንንም ሰው አይሰራም ምናምን አላልኩም። ኧረ ስሩ እንዳታቆሙ መስራት ምን እሱ ነው እያፈመሰን ያለው። ግን ያኔ እነ ገዜ ፋስትማኖቹ እነ አላ በብረት መግፋት በካሊስቴኒክስ የሚታወቁት ቪዲዮ ይሰሩ ነበር፣ ቻሌንጅ ያደርጉ ነበር። አሁን ድምጻቸው ጠፍቷል። ቢካዝ በቃ ይሄ ነገር ጨዋታ እንዳልሆነ ገብቷቸዋል። እና ገዜ ፋስትማን ምናምን የመሳሰሉ ሰዎች የሚረጋግጡት የሚጎትቱት ምናምን ዕቃ ዳይሬክትሊ ኬጅ ውስጥ ወደ ፋይቲንግ ስኪል እንደማይቀየር አሳይተናቸዋል። አሁን ደግሞ የ20 ዓመት ኮብልስቶን ድብደባና ኮባ መጋጫ ሰው እንደማያድን ለፋይቲንግ ችሎታ 2 ወር ወይ 1 ወር ብቻ ውጭ ሀገር ሄደ ስለመጣ ሀገር ውስጥ ካንትሪ ሜድ እኔ ውጭ ሀገር ሄጄ ትሬን አድርጌ አላውቅም። ኢትዮጵያ ውስጥ ነው ትሬን ያደረኩት። and I promise you የትም ሀገር ብትሄድ አታሸንፈኝ። ምንም ቢያስተምሩ እኛ እዚህ ተምረን ራሳችን አስተምረን የገነባነው ችሎታ ማንም አይደርስበትም። በሀገራችን ፕሮዳክት እንኮራለን። እኔ ሴዶ ኢንዶሚ ምስኪን ግን በእውነት ታግሏል፣ ጌታን ታግሏል። ወይኔ ማነው ግን በቃ ጆኒን ሲያነጥፈው የምናየው? ማንንም አናይም ማለት ነው። በቃ ጆኒ እንግዲህ እግሩን ሰብሯለሁ ነበር ያለው፣ ግን ለእጁ ነበር የሄደለት ሳያስበው ማለት ነው። እንኳን እግዚአብሔር አወጣክ ሴዶ ጆኒ። ወይኔ ሴዶ አሳዝኖኛል ጋይስ፣ እውነት በጣም አሳዝኖኛል። ለምን እንደሆነ አላውቅም። ሴዶዬ ምስኪን። ለማንኛውም ኮንግራትስ ጆኒ። ቀጣይ ብዙዎቹን የምታኮራበት ትልቅ መድረክ ደግሞ ይኖራል። እሱን እናሳያለን። እስቲ የምትለምናለን። አልሐምዱሊላህ ረብል ዓለሚን ድል የሚሰጠው የሚነሳው ማላ ነው። አልሐምዱሊላህ ረብል ዓለሚን ተሽዬ እገኛለሁ። የት ነው ተሽዬ እገኛለሁ? ፈጣሪ ነው ድል የሚሰጠው። እዚህ ጋር በእኔ ምክንያት ሁሉም መጥቷል። እሱም መጀመሪያ ተናግሬያለሁ። ጁጁትሱ ላይ ያለው ስኪል አደርጋለሁ። አሁን በጁጁትሱ ስኪል ነው ያሸነፈው እንጂ በስትራይክ በምናምን አይደለም። ራሴን በግራፕሊክ አፕዴት አደርጋለሁ። ኔክስት ማች በቃ እዚህ ኢትዮጵያ ውስጥ ሳይሆን ሌላ ሀገር ዱባይ እጠብቃለሁ ማለት ነው። that is my work thank you ሴዶ ከልብ አድርገን እናመሰግናለን። ladies and gentlemen ለጆኒ አቶራ ሪል ስቴት ሞምባሳ ደርሶ መልስ መቼም አልጠፋም ካይኔ የእሷና ሀገሬ መቼም አልጠፋም ካይኔ የእሷና የኔ እሷን የልቤ ንግሥት ሳባዊ ትንስ መቼም ማሰብ አልሳከተ በርካታ ሰዎች ሀሳባቸውን ሰጥተዋል። እውነት ለመናገር የጠበቅነው ፋይት አይመስለኝም። ወይም ደግሞ በርካቶቻችን ያሰብነው ኢቭን ጆኒ ቢያሸንፍ እንኳን ራሱ
ጥሩ የሆነ ቻሌንጅ ይገጥመዋል ብዬ ነበር አስቤ ነበረው። ነገር ግን ባጭሩ ነበር በቀላሉ ፈርስት ራውንድም ራሱ መጨረስም አልቻለም። በፈርስት ራውንድ ነው እንግዲህ ማሸነፍ የቻለው። ለማንኛውም ግን ለጆኒ እንግዲህ ትልቅ የሆነ ክብር ሊሰጠው ይገባል። እንዲሁም ደግሞ የሱን የስፖርት ዘርፍም እንግዲህ አንድ ደረጃ በሀገራችን ላይ ያሳደገ ይመስለኛል። ለማንኛውም እስቲ እናንተ ከጆኒ ጋር ተያይዞ ሀሳባችሁን በሰጡበት ብዬ ሀሳብ መስጠት ፈልጋለሁ። እስቲ ወደ ሌላ ጉዳይ ደግሞ እናልፋለን። በትናንትናው ዕለት እንግዲህ ከነበሩ ሁኔታዎች ወይም ደግሞ ከተፈጸሙ ድርጊቶች መካከል አንዱ የጃኒ ጉዳይ ነው። ጃኒ እንግዲህ ሴዶ ጋር በተነሳ እንግዲህ ሴዶ አህያ ነው ስትል በራሷ አንደበት ተናግራ ነበረ። በርካቶች እንግዲህ በሷ ላይ የትችት ዱላቸውን እያሳረፉ ይገኛሉ። ከሷ ጋር ተያይዞ እንግዲህ አዳዲስ መረጃዎች አሉ። እስቲ ቪዲዮን ተጋበዙልኝና ሀሳባችን ሰጥበታለን። አህያ ነው አይችልም። አህያ ትራገጣለህ አንተ። ኧረ የቲቪ ቻናል ነው የቲክቶክ ላይቭ አይደለም። አይ እየመጣሽ ተኝ። አባይ ቲቪ ራሱ ተንኮለኛ ተላለፍ ያለበትና የሌለበትን ነገር ለይቶ ያውቁ። በቃ የሚዲያ ኤቲክስ ኢትዮጵያ በብዙዎች ዘንድ ተወዳጇ ቲክቶከር ጃኒ እስር ቤት ልትገባ ትችላለች ተባለ። በኢቲኤፍሲ መድረክ ላይ የተናገረችው ንግግር ትልቅ ጣጣ ውስጥ እንደከተታት ነው የተገለጸው። በዚህም እስከ 3 ወራት ድረስ ሊያስቀጣት ይችላል ነው የተባለው። የህግ ባለሙያዋ ጠበቃ ሰብለ አሰፋ ጉዳዩን እንዲህ ሲሉ ማብራርተውታል። ጃኒ በቴዶ ላይ እንደ አህያ ነው የሚራገጠው ማለቷ በህግ ፊት ሁለት ቦታ ይከፈላል። አንደኛው የውድድር ስልቱን ለመተቸት ከሆነ እንደ ስድብ ላይ ይቆጠር ይችላል። ሁለተኛው ግን ግለሰቡን ለማዋረድ አህያ የሚለውን ቃል ተጠቅማ ከሆነ በወንጀል ህግ አንቀጽ 615 መሰረት እስከ 3 ወር እስራት ሊያስቀጣትም ይችላል። በተጨማሪም እንደ አባይ ቲቪ ያሉ ሚዲያዎች እንዲህ ያለውን ንግግር በቀጥታ ማስተላለፋቸው ከጋዜጠኝነት ስነ ምግባር ውጪ ነው ተብለዋል። ታዋቂነት በጨመረ ቁጥርም ምላስን መግራት ግድ ነው ተብለዋል። እናንተስ ምን ትላላችሁ? ጃኒ ተሳሳለች ወይስ ደግሞ የጨዋታው ትችት ነው? ኮሜንት ላይ ተወያዩበት። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ለመናገር ጃኒ መቀጣት አለባት። አዎ መቀጣት አለባት። ምክንያቱም እኔ የሚያስማማን ይመስለኛል። በርካታ ጊዜ እንግዲህ ከቅርብ ጊዜ በኋላ እንግዲህ እውቅና ያላቸው ወይም ደግሞ በተለይ ቲክቶከሮች የተለያየ ህግ ጥሰት ያካሂዳሉ ወይም ደግሞ ኢቭን ሰውንም ራሱ ደርሰው በሰው ላይ የሆነ የማያስፈልግ ድርጊት ሲፈጽሙ እናያለን። ስለዚህ ማስተማሪያ ይሆናልና ለተናገረችው ነገር እንግዲህ ከአንድ ሰው ከተማረ ወይም ደግሞ ማገናዘብ ከሚችል ሰው የማይጠበቅ ነውና ለማንኛውም ግን እንግዲህ በርካቶች ከሷ ጋር ተያይዞ እስር ይጠብቃታል የሚለው ዜና ከወጣ በኋላ በርካቶች እንግዲህ ለሁለት ተከፍለው እየተከራከሩ ይገኛሉ። መታሰር የለባትም መታሰርም አለባት የሚሉ አሉ። መቀጣት አለባት መቀጣትም የለባትም የሚሉ አሉ። እናንተ ከየት ወገን ናችሁ? እስቲ ሀሳባችሁን ስጡበት። በነገራችሁ ላይ በትላንትናው ዕለት እንግዲህ ካየናቸው ፋይቶች መካከል አንዱ የረቢቅን ፋይትን ሁላችንም አይተናል። ሀገራችን እንግዲህ በጣም የሀገራችን ባንዲራ ወይም ደግሞ ሰንደቅ ዓላማ በዓለም መድረክ ላይ ያስጠራ የሚችል ጀግና መሆኑን አሳይቶናል። ከሱ ጋር ተያይዞ እንግዲህ የተለያዩ መረጃዎች ሲወጡ ነበረ። እስቲ ቪዲዮ ልጋብዛችሁና ሀሳባችን ሰጥበት። አንተ ኖካውት ደስ ሲል እግዚአብሔርን አላህ ታረጋዋለህ ግን ደስ ይልላል። ረቢቅ ባለፈው ከረቢቅና የዱሬሳ በቃ ዱሬሳ ኖካውት ሲወጣ እኔ እንደዛሬ ደስ አላለኝም። በቃ የሀገር ሰው ኖካውት የምታወጡ ሰዎች ልክ እንደ ረቢቅ ከሀገራችሁ ልጅ ጋር እንዳትጫወቱ እሺ። እንደዚህ ደስ እንዲለን ከሌላ ሀገር ልጅ ጋር ተጫወቱ። ማርያም እንዴት ደስ እንዳለኝ ድጋሙ አንዴ እንዴት ነው ደስ ብሎኛል። ለማንኛውም በጣም ነው ደስ ያለኝ። ለመስራት ከራሴ ጋር ቀኑን ሙሉ እየታገልኩኝ ነበር። ምክንያቱም ከየት እንደመጣ ማላቀው የጥፋተኝነት ስሜት እየተሰማኝ ነበር እና ምንድነው ነገሩ? ይሄ ልጅ ታውቁታላችሁ፣ ረቢቅ ሳንዲ የሚባለው የኢቲኤፍሲ 01 ላይ ትልቁን የምሽቱን አንደኛው ኖካውት ያሳየን ልጅ ማለት ነው። እና እኔ እንደ አጋጣሚ ሆኖ ሰሚት ስዌት ቦክስ ነው ምሰራው ጂም እና እዛ ያዋለው በጣም በቅርቡ ምናምን ሰዎችን ያሰለጥናል። ኢነርጂውን አይቆጥብም፣ ይጮሃል፣ ይመቱታል ምናምን ያው ማለት በእጁ እንትን ይዞ ነው ምናምን ያስመታቸውና ይሄ ልጅ ፋይቱን ትቶት ነው ወይስ ምን ሆኖ ነው ምናምን ብዬ ግራ ገብቶኝ ማለት ነው። ፋይት ያለበት ሰው በቅርቡ ሰዎችን ትሬኒንግ እየሰጠ ራሱን እንደዛ እያስደበደበ እየጮኸ ምናምን እንዴት ኢነርጂውን ያባክናል? ራሱ ረፍት ይወስዳል ምናምን እንጂ ገብቷቸዋል። እና አሹ ሰሞኑን ቪዲዮ ሲሰራ ኦኬ ገባኝ ማለት ነው ነገሩ። እና አሹ ምን አለ? ጀስት ኢኮኖሚካሊ ያለውን ችግር ለመቅረፍ ነው እንደዚህ የሚያሰለጥኑት እንጂ ወዶ አይደለም። ምክንያቱም ፋይት ያለበት ሰው እንደዚህ ሊያደርግ አይችልም። ሶ ነገ ጊዮን ሆቴል
የሆነ ኢቨንት ነገር አዘጋጅቷል። እዛ ላይ ፍሪ ቲኬት ጊቫዌይም እንዳለ ምናምን ሲናገር ነበረ። ሶ ይሄንን ነገር ሄዳችሁ እሱን ሰፖርት ማድረግ የምትፈልጉ የሱ ፋይቲንግ ስታይል የሚመቻችሁ ደግሞም ድርጅት ያላችሁ ሰዎች ከሱ ጋር መስራት የምትፈልጉ ሰዎች ሄዳችሁ እሱን ሰፖርት አድርጉት አለማለቴ ቀኑን ሙሉ የሆነ ጥፋት እንዳለብኝ ምናምን እየተሰማኝ ነው። ማንም እኮ ቪዲዮ ስራ ምናምን አላለኝም ባይሰው ግን የሆነ ይሄን ነገር አለማለቴ ቀኑን ሙሉ ሲረብሸኝ ነበር። ሲሪየስሊ ጧት እዛ ጂም መጥቼ ምናምን ያው ቪዲዮን ስላየው ምናምን እየረበሸኝ ነበርና አሁን ማታ ከቢሮ ልወጣ ስል ቤት ዘሄድ የሆነ ነገር ያልሰራው እየመሰለኝ እየረበሸኝ ስለነበር ይሄን ነገር ተናግሬ ልሂድ ጀስት በቃ እኔንም ቲክታክ ላይ የምታውቁኝ ሰዎች ምናምን እሱንም ሰፖርት ማድረግ ፈልጉ ሰዎች ጊዮን ነገ ኢቨንት አዘጋጅቷል። የሱን አካውንት ሜንሽን አደርግላችኋለሁ። ዲቴሉን ገብታችሁና ይሄን አርጉ። በቃ እንደዚህ ብዬ ከራሴ ላይ ጫናውን ማውረድ ሆነን ለመናገር ለረቢቅ ሊረዳ ይገባል። አዎ ሊረዳ ይገባል። እጅግ በጣም ሁለቴ ፋይት አይተናል በኢቲኤፍሲ 1 እና ኢቲኤፍሲ 2 ላይ እና በሁለቱም ላይ እንግዲህ በኖክአውት ነው ሲጥላቸው የነበረው። ምንም ጥያቄ የለውም። በጣም የሱን ጀግንነት ወይም ደግሞ ችሎታውን የሚያሳይ ይመስለኛል። እንግዲህ ለዚህ ልጅ እንግዲህ ሊረዳ ይገባል ወይም ደግሞ ሰፖርት ሊደረግ ይገባል። አዎ በትክክል ይገባል ባይ ነኝ። ለማንኛውም ግን የዳሎን ሐሳብ እንዴት አገኛችሁት? ሐሳባችሁን ስጡበት። ወሬላ ጉዳይ ስንሄድ ደግሞ በጣም ተጠባቂ ነበረ። በርካቶችን እንግዲህ ሲያከራክር የነበረ በሮቤልና በንቃተ ህሊና መካከል የተካሄደው ፋይት ነበረ። በርካቶችም ደግሞ እንግዲህ ሮቤል ላይም መጭበርበር ደርሶበታል፣ የዳኛ መድሎ ነበረ ምናምን ነገር የሚሉ መረጃዎች አሉ። እስቲ መረጃዎቹን እየጋበዝኳችሁ በዛውም ደግሞ ሐሳባችንን ስጡበት። ሩባ ተጮሩሯል። እንዴት ራሱን ሳይሰጥ እንዴት ዳኛ ጨርሰዋል? ዳኛ ለምን ጨርሰዋል? አይ ኢትዮጵያ እንዴት ገና ነኝ እያለ ኤምኤምኤ ፋይት ማለት እኮ ራስን እስከሚሰጥ ለምን አትቆይም? ትንሽ አትቆይም? ገና ነኝ እያለ እረዳኛ እግዚአብሔርን የሮቤልን ፊት ተመልከቱ። የሮቤልን ፊት ማለት በጣም ከባባድ ፓንቾችን ተቋቁሞ ነው ፋይት ሲያደርግ የነበረው ማለት ተቋቁሞ የተቀመጠው። ንቃተ ህሊናም በጣም ደክሟል፣ ፌንት አድርጓል መሰለኝ። ንቃተ ህሊና ቮሚት እያደረገ ነው ምናምን ነገር መሰለኝ። በጣም ከባድ የሆነ ፋይት ነበር። በጣም አደገኛ ጉልበት ነበር የተጠቀሙት። ኦሬዲ ንቃተ ህሊና ራሱ ፌንት አድርጓል። አሁን በዚህ ሰዓት ኢነርጂ በጣም አውጥቷልና በጣም ጀግኖች ናቸው። ለሁለቱም እጅግ በጣም አደንቃቸዋለሁ። ለሁለቱም ክብር ይገባቸዋል። እግዚአብሔርን በጣም ደቃ እስከ ጥግን የተፋለሙት የወንድ ፍልሚያን የተፋለሙት አደንቃቸዋለሁ። ምንም ጥያቄ የለውም። ሮቤል እጅ ሰጥቷል፣ ተሸንፏል፣ ተማርኳል። በመጨረሻም እንግዲህ ከዛ በላይ ውድድሩን መቀጠል ስለማይችል ዳኛ እንግዲህ በቃ አልቋል ብሎ ወስኗል። ተገቢ ነው ብዬ አስባለሁ። ከዛ በላይም ይቀጥልም ቢባል መቀጠል አይችልም። መቋጠር ከሚችለው በላይ ነው በርካታ የቡጢ ዱሎች ሲያርፉበት የነበረው። ከዛ በኋላ እንግዲህ በርካቶችም ለንቃተ ህሊና እንግዲህ አድናቆታቸውን እያጎረፉለት ይገኛሉ። በነገራችን ላይ ንቃተ ህሊና ሊደነቅ ይገባል። ከውድቀት ወደ ከፍታ ወይም ደግሞ ከውድቀት ቀጥሎ ድል እንዳለ ማሳያ ይመስለኛል። እንዴት አገኛችሁት የንቃተ ፋይትን? እንግዲህ ሲያሳባችሁ ስጡበት። ሌላኛው ደግሞ አከራካሪ የነበረ የዳኞች ውሳኔ እንግዲህ ትችት ውስጥ ከቶ የነበረው ሃይማኖት ወይም ደግሞ ታይሰን በሚል መጠሪያ የነበረው እንዲሁም ደግሞ ከአብርሃም ጋር በነበራቸው ፋይት መካከል እንግዲህ በርካታ ሰዎች እንግዲህ እስከ 5ኛ ራውንድ ድረስ ቆይተው ነበረ። በርካቶችም ሲጠብቁት ነበረ። በመጨረሻም አብርሃም አሸንፏል። እንግዲህ ከዚህ ጋር ተያይዞ በርካቶች ሐሳባቸውን ይሰጡ ነበረ። እስቲ ቪዲዮቹን ልጋብዛችሁና ሐሳባችሁን ስጡበት። ሁላችሁንም ከቃሌ ለኝ ማርያምን ሁላችሁንም በጣም ከምገልጸው ከጠበቁት በላይ ያገኙ ከዚህ በኋላ ደግሞ ኃላፊነት እንዳለብኝ ነው የተሰማኝ። መጀመሪያ ውድድሩ ለእኔ በጣም ቀላል ነበር። የሰውን አስተያየትና የሰውን ሁኔታ ሳይ ደግሞ በጣም ከብዶ ነበር። እውነት ለመናገር ውድድሩ በጣም ከብዶ አብርሽ ይችላል
የሽሮ ሜዳ ልጆች እንኳን ደስ አላችሁ። ይገባዋል። አዎ ይገባዋል። ምክንያቱም እጅግ በጣም በተለይ ደግሞ ከሶስተኛ ራውንድ በኋላ አብርሃም በሰፊ በቃ ጽድት አድርጎ ነበረ ጥሩ ዱሎች ያሳረፍበት የነበረው። እንዲሁም ደግሞ ታይሰንም ያቅሙን እንግዲህ አታክ ሲያደርግ ነበረ። አብዛኛው ላይ ግን መከላከሉን ነበረ ፈልጎት የነበረው። ከዚህ ተነስተን እንግዲህ ምንም ጥያቄ የለውም አብርሃም ይገባዋል። አዎ ይገባዋል ባይነኝ። እንዴት እናንተስ ምን ትላላችሁ? ሐሳባችሁን ስጡበት። ለማንኛውም እንግዲህ ከፋይቱ ምን ተረዳችሁ? ስለ ፋይቱስ ምን አመለካከት አላችሁ? የፋይት ሊበረታታ ይገባል ወይስ አይገባም? ሐሳባችሁ ስጡበት። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።